ይከፍላል። ምን ያህል ጊዜ ሆናችሁ ማለት ነው በትዳር አጠቃላይ? 5 አመት። በጣም የሚያሳዝነኝ ለምንድን ነው በሶሻል ሚዲያ ካልታየን ካልቀረበን እየተባሉ እንደዚህ አይነት ነገሮች የሚቀርቡት? ይሄን ነገር እንዳልከሰው አቅም የለኝም። ህግ ምከስበት እሱን ወደዚህ ወደዛ ማድረግበት የለኝም። አመት ትዳሩንና 3 ልጆችን በመታው ለስራ በሄደበት ሌላ ሚስት ተገብቶ በእንተዋወቃለን ወይ በኢቢኤስ ቴሌቪዥን ስለቀረበው ሰው ሙሉ መረጃውን በዚህ ቪዲዮ አነሳላችኋለሁ። ማን ነው ይህንን ለምን አደረገ? ሚስቱስ የቀድሞ የት ናት? ኮሮና ወይን ኮቪድ እንደገና እንዳገረሸና እንደገና ተመልሶ እንደመጣ እየተነገረ አለ። ከዚህ ጋር ተያይዞ የተጣራውን መረጃ ወደ እናንተ አደርሳለሁ። ሌሎች መረጃዎች እንደተጠበቁ ናቸው። ይህንን ቪዲዮ ላይክ በማድረግ ቤቱን ሰብስክራይብ አድርጋችሁ እንድትጀምሩ እጠይቃችኋለሁ። ሰሞኑን በኢቢኤስ እንተዋወቃለን ወይ ፕሮግራም ላይ የቀረቡ እጅግ በጣም አነጋጋሪ የሆኑ በትዳር ለ5 አመት ቆይተናል ያሉ እንግዲህ ብዙዎች ሲቀባበሏቸው የነበሩ ሰዎች ነበሩ። ከነዚህ ሰዎች ጋር ተያይዞ የተሰማው አስገራሚ ነገር ምንድነው እነግራችኋለሁ። ግን በኢቢኤስ የታዩት እነዚህ ሰዎች እነማን ናቸው? የተገናኘ ነው የኔ ስራ ቦታ ነው። እሱ ነው የፍቅር ጥያቄ የጠየቀው። ቀጥታ ሳይሆን ያው እየተግባባን ስራ ቦታ ይመጣል ይጠቀማል። ከዛ በዛው እየተግባባን መጣን። ስልክ አለ የሚፈልገውን ቀድሞ ለማዘዝ ስልክ ሰጣሁት። እየደወለ በጣም እንትን ከኋላ የተደበቀ ነገር ያለው ይመስላል። የሚፈልገውን ለማዘዝ ምንድነው ስራው? እኔ ቡና ነው የምሰራው። ምግብ ቤት ምን ነገር ነው? ምግብ ቤትና ቡና ነው። እሺ። ከዛ እሱ ሰራለ ሊመጣ ሲል ይደውላል። ቀደም ለዘዝ ብሎ ይደውላል። ከዛ የሚወደው ምግብ ወዴት መጣ? ወደ ፍቅር ወደ ቤት ውስጥ ይሰራልታል። አዎ በጣም አለ። ከዛ እያለ ከስንት ጊዜ በኋላ ወደ ትዳር ደረሳችሁ? የወራት ነው 5-6 ወር ያክል ነው የቆየነው እንጂ ብዙም አልቆየንም። ከተግባባችሁ በኋላ ሲበላ ሂሳብ ይከፍል ነበር ወይስ በነፃ? ይከፍላል እስከ መጨረሻው። ምን ያህል ጊዜ ሆናችሁ ማለት ነው በትዳር አጠቃላይ? 5 አመት። እንግዲህ እንዳያችሁት ይሄ ባሏ ማን ጉዳይ ይባላል። አሁን ያሬድ በሚል በሌላ ስም ነው በሶሻል ሚዲያ የመጣውና እጅግ በጣም በሚገርም መልኩ በትዳር 5 አመት እንደቆዩ እንግዲህ እየተናገረች እንዳለች ሁላችሁ ማስተውላችኋል። ታዲያ ከዚህ ነገር በኋላ ነበር እጅግ በጣም ጉድ የሚያስብል እጅግ በጣም ከባድ የሆነ ነገር ማውጣት እየጀመረው። ይሄም ምን መሰላችሁ? እጅግ የሚያሳዝን ነገር ተፈጥሯል። ምን አለ? ምንድነው የተባለው? ይሄ ግፍ ነው የኢትዮጵያ ሕዝብ። አሁንም ቢሆን የሴት እህቶቻችንና የሴት እናቶች በደልና ግፍ ሊቆም ይገባል። ተመልከቷቸው እነኚህ ልጆች እስቲ አሁንም ድረስ እንደዚህ የአባታቸውን ፎቶ ይዘው አሁንም ከ2 አመት ጀምሮ ይመጣል እያሉ በተስፋ ይጠባበቁታል። ግን ይሄን ቤተሰብ እንደምትመለከቱት የ20 አመት ትዳር ውስጥ ነው እነኚህ ልጆችና ይሄን የመሰለ ቤተሰብ የተመሰረተው። ግን ከ2 አመት በፊት አባታቸው ስራ ፍለጋ በሚል ሰበብ ጥሏቸው ከጠፋ 2 አመት ሆኗቸዋል። እናም በአጋጣሚ በኢቢኤስ ቴሌቪዥን አዘጋጆች ምክንያት እንተዋወቃለን ነው ይላል ቀርቦ የ5 አመት ትዳር ነው ያለኝ በሚል መቷልና እነኚህ ልጆች ይሄንን ዜና ሲሰሙ ካቀማቸው በላይ ነው። የእውነቴን ነው የምላችሁ። እነኚህ ልጆች እዋቸው በችግር ተጠብሰው እየኖሩ ነው ያሉት። እጭንና ተመልከቷት። ሙሉ ለሙሉ ህይወት ገብዷት ልጆቿን ለማሳደግ ደፋ ቀና እያለች ስቃይ ውስጥ ትገኛለችና የኢትዮጵያ ሕዝብ ይሄንን ቪዲዮ አይቶ ብቻ ፍርድ እንዲሰጣል በቃ እንዲፈርድልን ነው የምንፈልገው። አንዴ እሷ የምትለንን ሰምተን እንመለስ። ስሜ ጽጌ ለማባላለው የማን ጉዳይ ባለቤት ነኝ። 80 ባሌ ነው። ግን በአጋጣሚ በኢቢኤስ ፕሮግራም ላይ የ5 አመት ባለ ትዳር እንደሆነ ሲናገር ነው ያየሁት። ግን ለቤት ለስራ ብሎ ከወጣ 2 አመቱ ነው ከወጣ ለስራ ብሎ ነው ወጣ በዛው ነው የቀረው። እና እኔ በጣም ታሞ ነው ያልኩኝ ሆስፒታል ፈለኩ፣ ታስሮ ነው የእስር ቤት ፈለኩ። እና ብዙ ጊዜ እቃዎችን የሸጥኩኝ ልጆቼን ትቼ በጣም ብዙ ስለምፈለግ በጣም አዲስ አበባ ከተማ ላይ ተንከራተትኩ። መሰሪያ ቤትን በመፈለግ ተንከራተትኩ። ደሞዝ ይልካል ብዬ የቤት ኪራይ ውስጥ ነው የምንኖረው። 7000 ብር ነው የቤት ኪራይ የምከፍለው። ዛሬ ነገ ቤት ኪራይ ይልካል፣ ዛሬ ነገ ይመጣል እያልን ስንጠብቅ በዛው ቀረ። ግን በቃ ያለኝን ነገሮችን እየሸጥኩኝ እሱን ማፈላለግ ጀመርኩኝ። ግን አላገኘውም። 2 አመት ሙሉ በተስፋ እሱን ስፈልግ እነዚህ ልጆች እያሳደኩኝ በጣም ተስፋዬ በተሟጠጠ ሰዓት ተስፋዬ የሞተ ባለበት ሰዓት ጭራሽ ነው በኢቢኤስ ቴሌቪዥን እንተዋወቃለን በሚል ፕሮግራም ላይ የ5 አመት ባለ ትዳር ነኝ ብሎ እዛ ላይ አየሁት። እና ይሄንን ነገር መንግስት የኢትዮጵያ ሕዝብ ይፍረደኝ። እህቶቻችን እኔም እንደ አንዱ እህቶች ነኝ፣ እንደ እናት ነኝ፣ እህት ነኝ። እና እግዚአብሔር
በዚህ ዙሪያ ልጆች የሰጠን እግዚአብሔር አደራ ነው ትውልድን የሰጠን እና እኔ እስካሁን ልብስ ያጠኩኝ እንጀራ መጋገር ሰው ቤት በመላላክ ብዙ ነገሮችን ደፋ ቀና በማለት ሰዎች እየረዳኝ ዛሬ ደርሻለሁ። ግን አሁን አቅሜ ደከመ አቃተኝ። ጭራሽ ደግሞ ዛሬ ነገ ይመጣል እያል ተስፋ በምናደርግበት ሰዓት እሱ ባለትዳር ነኝ ብሎ ቤት ላይ ቀረበ። ግን ይሄን ነገር እንዳልከሰው አቅም የለኝም። ህግ ምከስበት እሱን ወደዛ ማድረግበት የለኝም። አንድ 80 ወረቀት ለማስተርጎም ሲባል እንኳን ምን ያክል እንደጠየቁኝ እኔ የማውቀው እና ልሞከርኩኝ ግን ስላቃተኝ ተው። እውነቱን ለመናገር እጅግ በጣም የሚያሳዝንና የሚከብድ ነው። ይሄንን አድርጎ ይህ ሰው በዚህ መልክ እንዳለ ስታውቁ ምን ያህል ትዳር እንደቀለለ ምን ያህል ትዳር ደግሞ እንዳበላሸ ነው። ልጆች ደግሞ ምን ያህል ያለ ትርጉም እንደሚወለዱ ጋይስ በጣም ነው የሚያሳዝነው። 20 ዓመት የቆየበትን ትዳር ከዛ ደግሞ ልጆቹን በዚህ መልክ በቀላሉ ስራ ፍለጋ ጥሎ በወጣበት በዛው ቀርቶ ይባስ ብሎ አግብቶ ደግሞ ትዳሩን ይዞ በሶሻል ሚዲያ ላይ መቅረብ ምን አይነት ሞኝነት ነው? ሊታይ ማለት ነው እንዴ? በሶሻል ሚዲያ ምን አስፈልገው መቅረብ? አሁን ለምሳሌ ከቤት ከተለየ 2 ዓመት ነው፣ በትዳር የቆየ ነው ምን ያህል ነው አለች? 5 ዓመት። ምን ማለት ነው? ይሄ ሰውዬ ቀድሞውን ግንኙነት የነበረበት ቦታ ነው ማለት ነው ሄዶ ለስራ ብሎ በዛው ይቀርበውና ይሄ ጉዳይ በጣም መነጋገሪያ ሆኗል። ትዳርን ካላወቀንና የትዳር ትርጉምን ካልተረዳን ወደ ትዳር ባንገባ አንዱ ለማለት የሚፈልገው ነው። ሲቀጥል ደግሞ ልጆች ምን አይነት ቦታ ቢኖራቸው ነው በዚህ ልክ የሚጣሉት በዚህ ልክ የሚወጥቁት? በጣም የሚያሳዝን ነው። ለማንኛውም እንደዚህ አይነት ነገሮች በሶሻል ሚዲያ እየመጡ ውሸትም እየሆኑ አሉና እውነታው ምን ያህል ነው ብለው በቀጣይነት የሚታወቅ ቢሆንም ግን ይሄንን አድርጎ ከሆነ ለነገሩ ይሄ ብቻ አይደለም። ብዙዎች ናቸው ስራ ብለው ጥለው ሄደው ሌላ በዛ በሄዱበት ሀገር እያገቡ እዛ ሀገር እየኖሩ ያሉትና አዲስ ነገር አይደለም ይሄ ነገር። ግን በዚህ ልክ እንዴት እንወርዳለን? በዚህ ልክ እንዴት እንቀላለን? ልጅስ በዚህ ልክ እንዴት ይቀላል? የመጡ ልጆች አሁን በስቃይ እንዲያድጉ ምክንያት ሆነዋል ኦልሬዲ እና በጣም የሚያሳዝን ነው። ለማንኛውም ህግ ለእንዲህ አይነት ነገር ምን ሊያደርግ ይችላል? ህግ የሚያደርገውን ነገር ማየት እኔም እውነቱን ለመናገር እፈልጋለሁ። ምክንያቱም ልጅ እንዴት በዚህ ልክ ይቀላል? ትዳር እንዴት በዚህ ልክ ይወርዳል? ከዚህ በላይ ደግሞ በጣም የሚገርመኝና በጣም የሚያሳዝነኝ ለምንድን ነው በሶሻል ሚዲያ ካልታየን ካልቀረበን እየተባሉ እንደዚህ አይነት ነገሮች የሚቀርቡት? ለማንኛውም ስለዚህ ጉዳይ እናንተ ሀሳብ አስተያየት ምንድነው? ሀሳብ አስተያየታችሁን እንድታጋሩልኝ እጠይቃቸዋለሁ። ጋይስ በጣም ብዙዎቻችን በጉጉት የምንጠብቀው አንድ ነገር ከሰሞኑን እንግዲህ እንዳለ ይታወቃል። ሙሉ ድፍን ኢትዮጵያን ወክላ በሚስ ወርልድ ላይ እየተወዳደረች የምትገኘው ሩት ይርጋለም እጅግ በጣም በፈተና ውስጥ አልፋ በዚህ እንግዲህ ትልቅ ውድድር ላይ ተገኝታለች። በዚህ ውድድር ላይ ስትገኝ አንድ ትልቅ ተማጽኖ ለኢትዮጵያ ሕዝብ አድርጋለች። ሰላም፣ እንዴት ናችሁ? አብዛኞቻችሁ በመናገዝሽ ያላችሁ ነበርና ቮት ስለተከፈተ የሚስ ወርልድ ውድድር ማለት ነው እዛ ላይ ያላችሁ ድምጻችሁ እንድትሰጡኝ እጠይቃለሁ። እንዴት ተደርጎ ቮት እንደሚደረግ እሷ የምታሳየው ቪዲዮ ትንሽ ስለምረዝም ነው በዚህ መልክ ነው የምትመርጧት። በቅርቡ እሷን በሞት ያጣችው ሩት ይርጋለም እንግዲህ በዚህ በከባድ ሁኔታ ውስጥም ሆነ ሀገሯን ለማስጠራት እንግዲህ አሁንም ሌላ ውድድር ላይ ነው የምትገኘው። እናም በአሁኑ ሰዓት ላይ ከኢትዮጵያ ውጭ ነው የምትገኘው፣ ሌላ ውድድር እየተወዳደረች ነው። በዚህ ነገር ላይ ደግሞ እኛም አንተማበት መተባበራችን የእኛ ድጋፋችን ያስፈልጋታል። ስለዚህ ሁላችሁም ይህንን ቪዲዮ ለጓደኞቻችሁ ላኩላቸው፣ ብዙ ሰዎች ጋር እንዲደርስ ሪፖስት አድርጉት። እናም እንግዲህ ሚስ ወርልድ 2026 ውድድር ላይ ነው የምትገኘው ሩት የመጨረሻ ቶፕ 6 ፋይናሊስት ውስጥ ለመግባት አንድ ነው የቀራት። እናም እዚህ ላይ ሁላችንን እንተባበር ይገባል። በጣም ቀላል ነገር ነው ለኛ፣ ለእሷ ግን በጣም ትልቅ ልዩነት የሚፈጠር ነገር ነው። ለኢትዮጵያ በጣም ጥሩ የሚሆን ነገር በነፃ ነው ቮት የምታደርጉት። ስለዚህ ሁላችሁም ይሄን ቪዲዮ እስከመጨረሻው እንዴት ቮት ማድረግ እንደምትችሉ አሳያችኋለሁ። መጀመሪያው ነገር የቲክቶክ አካውንቷን እዚህ ጋር ሜንሽን አድርግላችኋለሁ። ከዛ ትገባላችሁ፣ ከዛ ሊንክ ታገኛላችሁ። ዛሬ ትገባላችሁ፣ ከዛ ዋን ቮት ፍሪ ነው፣ እሱ እንደምትመለከቱት ነፃ ነው። እሱን ትነኩትና ከዛ አፕሊኬሽን ዳውንሎድ የምታደርጉት ዳውንሎድ አፕ የሚለውን ትነኩታላችሁ፣ ወይም ደግሞ አፕ ስቶር እና ፕሌይ ስቶር ላይ ገብታችሁ ዋን ዞን የሚለው አፕሊኬሽን ታወርዱታላችሁ። ከዛ ወደ ፔጁ ሲያስገባችሁ ሚስ ወርልድ 2026 ይላል። ከዛ በኋላ እዚህ ጋር ቮት እሱን ትነኩታላችሁ። ከዛ በኋላ ዝቅ ስታደርጉት ኤሽያ ኤንድ ኦዚኒያ የሚል አለ፣ እሱን ትነኩታላችሁ። ከዛ አፍሪካ ነው የምታደርጉት እናንተ። ከዛ በኋላ ወደታች ስክሮል አድርጋችሁ ሰዎች በጣም እየተበራ ነው ባይዘው ቮት ብትተውት ይገባችኋል። ሚስ ሩት ይርጋለም ኢትዮጵያ የሚል አለ፣ እሱን ቮት ትሉታላችሁ። ከዛው እንደዚህ አይነት ገጽ ያመጣችኋል። ፍሪ የሚል አለ። ከዛ እዚህ ጋር ሎጊን የሚለውን ነክታችሁ ሎጊን አድርጋችሁ ቮት ማድረግ ማለት ነው። በጣም ቀላል ነገር ነው ሰዎች። ስለዚህ ሁላችንም ልንተባበር ልንረባረብ ይገባል በዚህ ጉዳይ ላይ። ስለዚህ ሁላችሁም አሁን ዳይው ቀጥታ ቮት በማድረግ እንግዲህ ቶፕ 6 ውስጥ እናስገባት። ቆንጆ ነው። አሁን ባለው እንግዲህ 2 ውስጥ ገብታ እንደነበረች ይታወቃል። ነገር ግን አሁን ወደ 3 ተንሸራልታለች። በጣም የገረሙኝ እውነት እዚህ እጅግ በጣም እየደነቀኝ ያለው
የአፍሪካውያን የአንድነታቸው እውነት እንግዲህ ኤርትራውያን በጣም የሚገርም ነገርን እያደረጉ አሉ። ኤርትራውያን እንግዲህ የኤርትራዊት ሴት አንደኛ ላይ አለች፣ ሁለተኛ ላይ ኢትዮጵያዊት እንግዲህ አለች። አሁን ወደ ሶስተኛ ናይጄሪያውያን ቀድመውናል እጅግ በጣም በሚገርም መልኩ። ታዲያ ኢትዮጵያውያን አሁንም ማድረግ ያለብን ቮት ማድረግ የሁላችንም ኃላፊነት ሲሆን ከዛ በላይ ደግሞ የኢትዮጵያውያን የመተባበራቸው ባህል ማታ በላይ ቁጭ ብዬ ብዙዎቻችሁን አይ ነበርና ኢትዮጵያውያን የምርገን ስንተባበር በጣም ትልቅ ነን እና አንደኛ ሆነን መጨረሳችን አይቀርም እየተባለ በሶሻል ሚዲያ በብዛት እንዴ ይሰራ ነበር። በጣም ነው የገረማችሁኝ የምር ጋይስ። አንድ ነገር ልንገራችሁ፣ ዛሬ አንደኛ ሳንሆን አንለያይም፣ አንደኛ ሆነን ነው የምናድረው እና ሁላችንም አሁን በገንዘብ ቮት እናረጋለን። እኔ ከራሴ ጀምራለሁ እና ሩትን አንደኛ እናረጋታለን። እንግዲህ ሰዎች በገንዘብም ጭምር ቮት እያደረጉ ነው። በተለያዩ ላይቮች ላይ ገብታችሁ ብታዩ በቃ ከጎንሽ ነን አለን የሚሉ ኢትዮጵያውያን በርትተዋል። በገንዘብም ጭምር እንግዲህ አንድ ሰው ፍሪ ቮት በአንድ ቀን ማድረግ ይችላል። ከዛ የበለጠውን በገንዘብ ነው ቮት ማድረግ የሚቻለውና ቮት እያደረጉ አሉ ኢትዮጵያውያን። ለማንኛውም ይህ አስደናቂ የኢትዮጵያ ትብብር እውነትም አንደኛ ሆነን እንጨርስ ይሁን ወይ? ይህ የኛ የኢትዮጵያውያን ትልቁ መሻታችንም ፍላጎታችንም ነው። አንደኛ ሆና እንድትጨርስ ያስፈልጋል። የኢትዮጵያን ስም ከፍ ልታደርግ ነውና ለማንኛውም እናንተ ሀሳብ አስተያየታችሁን ስጡ። መልካም ዕድል ለሩት ይርጋለም ለማለት እፈልጋለሁ። ጋይስ ኮሮና ቫይረስ በድጋሚ እንደተመለሰ እንግዲህ እየተነገረ አለ። በጣም ከባድም ነው እውነቱን ለመናገር። አሁን ኢትዮጵያ በዚህ መልክ ባለችበት በኢትዮጵያ ይህ አደጋ ቢከሰት ምን አይነት ጉድ ይፈጠራል? ምንድነው የሚሆነው? ወዴት ነው የምንሄደው የምለው ስጋት ውስጥ ጥሏል። ለመሆኑ ምን ያህል እውነት ነው ይሄ ኮሮና ቫይረስ እንደተከሰተ እየተነገረ ያለው እውነት ምን ያህል እውነት ነው እምለውን ላሳያችሁ። ኮሮና ቫይረስ ወይንም ኮቪድ-19 በድጋሚ መጥቷል። የዩኤስኤ ቱዴይ ዘገባ እንደሚያሳየው የኮቪድ-19 የበጋ ወቅት ስርጭት ወይንም ሰመር ዌቭ በአሜሪካ በድጋሚ በከፍተኛ ሁኔታ ማገርሸቱ ተነግሯል። የአሜሪካ የበሽታ መቆጣጠሪያና መከላከያ ማዕከል የሆነው ሲዲሲ መረጃ እንደሚያሳየው በአሁኑ ወቅት በአገሪቱ ውስጥ ባሉ 47 ግዛቶች ላይ የኮቪድ-19 ስርጭት በከፍተኛ ሁኔታ እየጨመረ እንደሚገኝ አስታውቋል። ታዲያ ለቫይረሱ ስርጭት መጨመር አዲስ ምክንያት ናቸው የተባሉት የኮቪድ አዳዲስ ተለዋዋጭ ዝርያዎች መከሰት፣ የአየር ሁኔታና የሰዎች ጥንቃቄ ጉድለት እንደሆነም ተነግሯል። ታዲያ ኮቪድ-19 በምድራችን ላይ ከተከሰተ በኋላ ሙሉ በሙሉ አልጠፋም። ይልቁንስ መልኩንና ዝርያውን እየቀያየረ እዚህ ደርሶም ነገር ግን አሁን ላይ በተለይ በአሜሪካም በከፍተኛ ሁኔታ ስርጭቱ እየጨመረ መምጣቱን የተነገረው። እንደ ቀልድ ኮሜንቶችን ገብቼ እያነበብኩ ነበርና በጣም የሚያነጋግሩ ኮሜንቶች ነበሩ። ትምህርት ሊዘጋ ነው አይደል? ትምህርት ይዘጋላ እያሉ ብዙ የሚናገሩ እንደ ቀልድ የሚያወሩ ሰዎች ነው ይቻለው። እውነቱን ለመናገር ሰላም ስላለን ነው አሁን ያለንበት ሁኔታ የከበደን እንጂ ሰላም ብጠፋና ይሄ ምን ማለት ነው? ከበሽታ ጋር ተያይዞ ያለው ሰላም ነው። እስካሁን ምንም ነገር የለምና በዛ ልክ ተጽዕኖ አንደረግም። በእርግጥ በአንዳንድ ቦታዎች አስቸጋሪ ነገሮች ቢኖሩ አንዳንድ የሚያሰጉ ነገሮች አሉ ኢትዮጵያ ውስጥ እውነቱን ለመናገር በዚህ ሰዓት ግን ደግሞ ከበሽታ ጋር ተያይዞ ሁሉንም ሰው ማንንም ሳይመርጥ በቀጥታ የሚዋጋ በቀጥታ እንግዲህ የምንፋለመው ነው በሽታ ወረደና ይሄ ደግሞ አደገኛ የሆነ በሽታ ወደ ሀገራችን ቢገባ በጣም ብዙ ነገሮች አስቸጋሪ ሁኔታ ውስጥ ትገባለች። ኢትዮጵያ ትላንትና ካለችበት አሁን ዛሬ ያለችበትን ሁኔታ እየጠለን አለን። ብዙ ነገሮች ይቋረጣሉ። ብዙ ነገሮች እንግዲህ ቦታቸውን እንደሚለቀው ይታወቃልና ሁላችንም ልንጸልይ ዱዓ ልናደርግ ነው እንጂ የሚገባው እንደዚህ አይነት ነገርን እንደ ቀልድ ልንይዝ አይገባም። በቀጣይነት ምናልባት ቢፈጠር የሚደረጉ ጥንቃቄዎች አንዱ እንግዲህ የሰው ጥንቃቄ መጉደል ነው ለዚህ በሽታ ማገርሸት ምክንያትና ለማንኛውም በምን አይነት ሁኔታዎች ነው ልንጠነቀቅ የሚገባው የሚባል ነገር የሚገለጽ ከሆነ ወደ እናንተ የምናደርስ ነው እናሳያችሁ ይሆናል። እስካሁን ባለው ኮሮና ቫይረስ ወይም ኮቪድ-19 እንግዲህ እንዳገረሸና እንደገና ያንሰራራ እንደሆነ በአሜሪካ እየተሰማለ ከዚህ ጋር ተያይዞ ተያያዥ መረጃዎች ካሉ ወደ እናንተ እናደርሳለን። ለዛሬ እነዚህን በዋነኝነት ተመልክተናቸዋል። በተቻላችሁ አቅም ይህንን ቪዲዮ ሼር አድርጉ። ሩት ይርጋለምን ቮት እናድርጋት እንድታሸንፍ የራሳችንን አስተዋጽኦ እንወጣ። ኤርትራውያን በጣም አልተቻሉም። ናይጄሪያውያን ደግሞ አሁን እየተከተሉን አሉ። ስለዚህ እኛም በመበርታት ወደ ከፍ ወዳለው እንድናሻግራት እንደገና ወደ አንድነት እንድናመጣት ገንዘብ እየከፈለን የምንችል ቮት እንድናደርጋት ለማለት እፈልጋለሁ። ለዛሬው የነበረን ቆይታ ይሄንን ይመስላል። በሌላ ቆንጆና አስተማሪ እንዲሁ ደግሞ ወቅታዊ በሆነ መረጃ እንገናኛለን። ጥሩ መረጃዎችን እንደሰጧችሁ ተስፋ አድርጋለሁ። እስኪ ሀሳብ አስተያየታችሁን ደግሞ ለኛ ስጡን። ወዳችኋለሁ። ሰላም